በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። ጉድዝማ በረከት ገበሬዋ ከተፈታች ወር ሳይሞላት ዛሬም እንደገና በአዲስ ክስ ተከሳ እስር ቤት ገብታለች። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። ምን አረገች ይባላል መሰለ 5,000 ሊትር ናፍጣ ነዳጅ ከባለስልጣናት ጋር ሆና አጭበርብራ ለወርቅ ባለሙያዎች ሸጣለች አሉ። 5,000 ሊትር ነዳጅ ማለት ስንት እንደሚገኝበት ታውቃለህ? በፈርቅ በብላክ ስትሰጠው ግማሽ ቢሊዮን ብር በጠራራ ፀሐይ። ግን እሷ ምን ስትል ነበር? ወጣ አሁን ታበርሲሳ የኔ ስም የሚያጠፋው 3,000 ብር $3,000 ከፍለውት ነው ምናምን ያለች ስትለፈልፍ ነበር። የሆነ አንድ እብድ የሆነ አለ በአማራ ሕዝብ የሚነግድ ስንታየው ቸኮለ ምናምን የሚባል አንድ እብድ አለና በሱ ነበረ ስታሰራ የነበረው። ዛሬ ይኸው እስር ቤት ገብታለች። ማንነት ነው ይሄ። አቡቹ ወጥቷል። ብልጽግና ከመጣ በኋላ አገሩ እንደዚህ ሆኗል። ከአሜሪካ ጋር ያነጻጽሩ ላሉ የኢትዮጵያን ከአሜሪካ ጋር ያነጻጽራል እንዳለ ሌባ ብቻ። አሁን እስር ቤት ገባች። እናርጎ ነው የሚያጭበረብሩት። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1,200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችም በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። እና እኛ እንሻላለን። መንግስት እግዚአብሔር እኛ ብንሰድብም እኛ እንሻላለን። ምክንያቱም እኛ አንሰርቅ ብንናገርም ብንጮም ምንም ብንል መንግስት ላይ ብንንጫጫም መንግስት ለሚሰራው ነገር ግን ከተሰራ ይሄ ነገር ተሰርቷል ብዬ መሰክራለሁ። ሰው ብልጽግና እያለኝም መሰክራለሁ። ግን እንደዚህ አይነት ሰዎች በመንግስት ሲነግዱ፣ በባለስልጣናት ሲነግዱ መቆጣጠር ያስፈልጋል። ሰያለች ኢቲቪ ፋና ምናምን ብር ትሰጣለች ለጋዜጠኛ። ጋዜጠኞች እሷን ሄደው ፕሮሞት በቃ ያጋንኗታል። ዛሬስ ወራሯትም ከወጣች መንግስት አምጦ እኮ ነው ለነዳጅ ዶላር የሚሰጠው። ለዛውም በዚህ ሰዓት ነዳጅ ማጭበርበር ከአመራሮች ከሆነ 5,000 ሊትር ግማሽ ቢሊዮን ብር አጭበረበሩ። አሁን ተበርሲሳ ስሜን አጠፋለች። አሁን ከእስር ቤት የሚወጡት አርቲስቶች በጠቅላላ ነገ ሲፈቱ እግዚአብሔርን ተመልሶ ይገባሉ። ምክንያቱም በማጭበርበር ነው እዚህ ሀገር በጣም ሀብት እያገበስብሱ ያሉት። አሁን አርቲስቶች ዋስትና ያገኛሉ አይደል? ተመልሶ ይመጣሉ ፌዴራል ፖሊስ ጋር። መመረኝ በማጭበርበር ላይ ነው። አሁን ፊልም መስራት ትተዋል። ቲያትር ቤቶች ተዘግተዋል። ወይ በኤንጂኦ ላይ ወይ ቤተክርስቲያን ማሰራት ሲያጭበረብሩ መልሰን እናገኛቸዋለን። እና በረከት ገበሬዋ በቃ ማንነትሽ ነው ማጭበር። የሆነ ሽንኩርት ገበሬ ምናምጣት የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምሯል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን፣ ጠብቁን።